ገቡት ነብይ አይደለም። ጥላሁን የተባለ ግለሰብ ራሱ ነብይ ብሎ የሚጠራ ግለሰብን በተመለከተ አንድ ሀሳብ ሰጥቼ ተናዳቸዋል። አሁን እኔ ብዙ ሰዎች የኢየሱስ ክርስቶስ ሳይሆን የሰው ደቀ መዝሙር መሆናችሁን እየተመለከትኩ ነው እና ልክ ነኝ። ደግሞ መንፈሳዊ ካድሬዎች በስታቸዋል። መንፈሳዊ ካድሬዎች በስታቸዋል። አንድ ወንድሜ ከዚህ በፊት ፖለቲካ ውስጥ የነበረ አንድ ወንድሜ ምን ነገረኝ፣ ፖለቲካ ውስጥ ስትሳተፉ ለምሳሌ የብልጽግና አባል ስትሆኑ በብልጽግና ውስጥ የብልጽግና ዓላማ ያልሆነ ነገር ስታደርጉ በእናንተ ጥፋት የሚወቀሰው እናንተ ሳትሆኑ አለቃችሁ ነው ወይም የአመራር ክፍል መሪው ነው የሚወቀሰው። ለምን ያንን ሰው አላበቃኸውም ወይም ብልጽግና የሚፈልገውን ማንነት ስብዕና አላላበስከውም ወይም የብልጽግናን ትክክለኛውን ዓላማ አላስጨበጥከውም ተብሎ ይወቀሳል። ማን ያጠፋው ሰውዬ አይደለም። ያጠፋው ሰውዬ ሳይሆን የሚወቀሰው ያንን ሰው የሚያሰለጥነው ወይም መልማይ የሆነ ሰው ነው የሚወቀሰው፣ ስላላበቃው የሚፈለገውን ደረጃ ስላላደረሰው ማለት ነው። አንድ ሰባኪ ነኝ የሚል እዩ ዘማርያም ቴንኪው እግዚአብሔር ያክብርልኝ ወንድሜ። ባለፈውም ቴንኪው ላለው እያልኩ እየለፈለፍኩ ሀሳቤን ላለማቋረጥ ቴንኪው አላልኩም። አንድ ሰባኪ ስብከት እየሰበከ የጌታን ቃል እያስተማረ ምእመኑ ያንን ትምህርት በትክክል ካልተማረና በማንነቱ ካልተገበረ የሚጠየቀው ዞሮ ዞሮ አመራር ክፍሉ ነው፣ አስተማሪው ነው መጠየቅ ያለበት። ምንድነው ያስተማርከው? የኢየሱስ ክርስቶስ የተቸነከረበት እንትን ርዝመት ማወቁ አይደለም ክርስቲያን የሚያደርገው ሰው። ኢየሱስ ጎኑን ሲወጋ ምን ያህል ደም ፈሰሰው ምናምን አይደለም እውነተኛ ክርስቲያን የሚያደርገው ሰው። ክርስቲያን የሚያደርገው በክርስቶስ ኢየሱስ ያለው ሕይወትን ሲካፈል ነው፣ መልኩ ሲኖርበት ነው። አብዛኞቻችሁ መልክ የሚመስላችሁ መቅለስለስ ስለሆነ ማስመሰል ስለሆነ እሱ አይደለም የክርስቶስ ኢየሱስ መልክ። ውሸትን ውሸት ማለት፣ አመፅን አመፅ ማለት፣ ነውርን ነውር ማለት ጥላቻ የሚመስላችሁ ሰዎች አላችሁ። ዛሬ በዋናነት የገቡት እና ብዙ ሰዎች መንፈሳዊ ካድሬን ያፈሩት ኢየሱስ ሲነካ ምንም የማይመስላቸው፣ ስለ ጌታ የፈለገው ቢወራ፣ ስለ መንፈስ ቅዱስ የፈለገውን ሰዎች ቢቀልዱ። ለዚህ ነው መንፈስ ቅዱስን ያክል መዘባበቻ የሆነ የሥላሴ አካል የለም በመካከላችን። መንፈስ ቅዱስ መቀለጃ ነው። በተለይ ፔንቴኮስታል አዳራሽ ውስጥ መቀለጃ፣ መጫወቻ፣ መዘባበቻ ነው። እግዚአብሔር ምሕረት ያድርግልን። አምላክ የሆነ የሥላሴ አካል የሆነ የሕይወትን እስትንፋስ የሚሰጥ እግዚአብሔር መንፈስ ቅዱስ በፔንቴኮስታል በተለይ በቸርቾቻችን እጅግ በጣም መቀለጃ ነው። ስሜቶቻችንን መወጫ፣ ፍላጎቶቻችንን ማስፈጸሚያ ነው መንፈስ ቅዱስ። ልክ ኢየሱስ እንዳለው እኔ ብሄድ ይሻላችኋል፣ እኔ ከሄድኩ በኋላ አጽናኝ የሆነውን መንፈስ ቅዱስን እልክላቸዋለሁ፣ እሱ በመጣ ጊዜ ወደ እውነት ሁሉ ይመራቸዋል፣ እኔ ያስተማርኳችሁንም ያሳስባችኋል፣ ወይም ከኔ የሆነውን ወስዶ ያስተምራችኋል እንዳለው ከኢየሱስ የተወሰደ ትምህርትን ከመናገር በላይ ብዙ ሰዎች መንፈስ ቅዱስን ቤተ ክርስቲያን ውስጥ ወንበር መስበሪያ፣ ማይሆን ቋንቋ መናገሪያ፣ መንቀጥቀጫ፣ ከዛ በኋላ ያልታያቸውን አየን ብለው መዘባበቻ የሚያደርጉት መቀለጃ ነው የሆነው እና እኔ የእግዚአብሔር ምሕረትና ርኅራኄ በፕሮቴስታንት በእኛ ቤተ ክርስቲያን ውስጥ የሚታየኝ መንፈስ ቅዱስን በዚህን ያክል ደረጃ ተዳፍረን ማንነቱን ክብሩን አዋርደን ሚዲያ ላይ ገንዘብ አታሚ ይመስል ገንዘብ አስገቢ ኮሚቴ አድርገ ነው ስናበቃ ምሕረት፣ ቸርነት፣ ትዕግስቱን አደንቃለሁ። የእግዚአብሔር መንፈስ ቅዱስን በጣም ታግሶናል፣ በጣም ምሮናል ማለት ነው እና ብዙዎች ካድሬዎች ናቸው። የፓስተር፣ የነብይ፣ የዘማሪ፣ የአፖስትል ካድሬዎች ናችሁ እንጂ ብዙዎቻችሁ የኢየሱስ ክርስቶስ ደቀ መዛሙርት አይደላችሁ። ኢየሱስ ደቀ መዛሙርቶቹን በአጭር ቃል እንዲህ ብሎ አስተማራቸው። ዋናው ሐሳቤ ይሄ አይደለም። ይሄንን ዘግቼ ዛሬ ስለ ቀለሜን እፎይን በተመለከተና አንድ ሐሳብ አነሳለሁ። ቀለሜን እፎይን በተመለከተ
አንድ ሀሳብ አንስቼ እሷን አሳርጌ እወጣለሁ። ይሄን ሀሳብ ለመዝጋት ያክል ልሂድ። ኢየሱስ ክርስቶስ ዓለም እኔን አልተቀበለችኝም፣ ዓለም እኔን አሳዳኛለች፣ ጠልታኛለች። ስለዚህ እናንተን አይቀበሏችሁም፣ ያሳድዷቸዋል፣ ስለ ስሜ በሐሰት ይመሰክሩባቸዋል፣ እንደዚህ ብሎ ተናግሯል። እና ኢየሱስ ክርስቶስ እሱን ዓለም እንደምጠላው ከነገራቸው በኋላ የጠላቶቻችሁን ግን ውደዱ ነው ያላቸው። ኢቨን እናንተን የሚጠሏችሁን እኔን እንኳን የሚጠሉኝን ሰዎች ውደዱ ብሎ ፍቅርን ያስተማራቸው። አስባችሁታል? በክርስትና ውስጥ ኢየሱስ የጠላችሁን ጥሉ፣ ያሳደዳችሁን አሳዱ፣ ሊገላችሁ የፈለገውን ቀድማችሁ ግደሉ ብሎ አስተምሮን ቢሆን ኖሮ ዓለም ላይ ያለው ሕዝብ በዚህን ያክል መጠን አይሆንም ነበር። ክርስትና እየተገደለ የሰፋው፣ ክርስትና እየተሰደደ የሰፋው ጌታችን መድኃኒታችን ኢየሱስ ክርስቶስ የፍቅር መሰረትን በክርስትና እምነት ላይ ስለመሰረተ ነው። ይህ መሰረት ደግሞ አይደለም ግለሰብን የኢየሱስ ተከታይ ነኝ የሚልን ግለሰብ ቀርቶ ራሱ ጌታችንና መድኃኒታችን ኢየሱስን እንኳን ሰዎች ቢጠሉት እኛ እነሱን እንድንጠላቸው መልሰን አላስተማረን። አሁን ላይ የምትመለከቷቸው የኢየሱስ ሳይሆን የፓስተሮች ደቀ መዛሙርት የሆኑ ሰዎች ምንድነው ዓላማቸው? የፓስተሮች ደቀ መዛሙርቶች ምንድነው ዓላማቸው? ይቅርታ አካውንቴ እንትን ስለማይል ነው። የገባችሁ ሰዎች እኔ አይደለሁም ያስገባችሁ። ስልክ ጤነኛ አይደለም በዚህ ሰዓት ላይ። ሶሪ። እና ኢየሱስ ክርስቶስን ሳይሆን ግለሰብን፣ ፓስተርን፣ ነብይን ደቀ መዝሙር ስለሆኑ ምንም ብትሉ ስለ እግዚአብሔር ምንም ብትዋሹ ምንም የማይመስላቸው አንድ ቀን እንኳን ቪዲዮ የመስራት ሞራል የሌላቸው ሰዎች ነብያቸውን ስትነኩ ጥፍራቸውን ያወጣሉ፣ ጎራዴያቸውን ይስላሉ፣ የሐሰት ክሳቸውን ይዘው ይመጣል፣ ይሰድቧቸዋል። ከዛ ተሳዳቢዎቹ አንድ ናቸው። አንድ ሰው ነው ቪዲዮ የሰራባቸው፣ 2 3 4 ሰው ቪዲዮ ይሰራባቸዋል። በጣም ብዙ እንደሆኑ ተመሳሳይ ልብ ያላቸው ሰዎች የምታውቁት ኮመንት ላይ ያጠረገርጓቸዋል፣ በሐሰት ስማችሁን ያጠፉባቸዋል። የምትናገሩ ስለ እግዚአብሔር ፍቅር ነው፣ በጥላቻ የተሞላችሁ እንደሆናችሁ ይነግሯቸዋል። አለቅ። ከዚህ በፊት ነግሬያቸዋለሁ። ጥላውን ለጌታ ለኢየሱስ ክርስቶስ ወንጌል ሳይሆን ለገንዘብ ነፃነት ነው አገልግሎቱን የጀመረው። ለዛ ነው አዳራሽ የከፈተው። ለዛውም እዚህ ሙሉ ወንጌል ብትሉ፣ መሰረተ ክርስቶስ ብትሉ፣ ህይወት ብርሃን ብትሉ ብዙ ሰዎች ብዙ ቸርቾች ባሉበት አካባቢ ተጋፍቶ፣ ልክ ሱቅ እኮ አይደለም። እዚህ ጋር ሸምሱ፣ እዚህ ጋር ቃድር፣ እዚህ ጋር ጠንክር፣ እዚህ ጋር ውሃ በላው፣ እዚህ ጋር የሆነ ስም ያላቸው ተመሳሳይ ንግድ ላይ የተሰማሩ ሰዎች የየራሳችን ደንበኛ እናፈራለን ብለው ሱቅ እንደሚከፍቱ የጌታ ቤት ወይም የእግዚአብሔር መቅደስ ወይም አገልግሎት የምታገለግልበት ምንድነው አዳራሽ ለቢዝነስ አይከፈትም። ለቢዝነስ አይከፈትም። ቤተክርስቲያን ከሆነ የምትከፍተው አትሊስት 100 እና 200 ሜትር እዛ አካባቢ ላይ ያንተን ተመሳሳይ አስተምሮ የሚያስተምር ሰው አለመኖሩን እንትን ማለት አለብን። ነዳጅ መሸጫዎች ራሱ ነዳጅ ማደያዎች ራሱ ያያሉ። በዛ ርቀት ነዳጅ ማደያ ላጠገብ ተከፍቶ አይታችሁ አታውቁ። ከተከፈቱም በስህተት ነው። ከቻለ አንዱ ይለቃል። ነዳጅ ማደያ አጠገብ ላጠገብ አይከፈትም። ካያችሁ ጎሚስታ አጠገብ ላጠገብ አይከፈትም። ምናልባት ተሳስተው ከሆነም አንዱ ይለቅ። ቤተ ክርስቲያን እንዴት 100 ሜትር ርቀት መካከል ትከፍታለህ? አውቃለሁ። አንድ ባለ 5 ፎቅ ውስጥ ፎቅ ላይ እዚህ ለቡ ባለ 5 ፎቅ ላይ 4 ቸርቾች ፎቁ ላይ አሉ። 4 ቸርቾች 5 ነው ፎቁ። 4ቱን
የሆነ ክፍል ይዘው ቸርች ከፍተዋል። እነዚህ ሰዎች ለጌታ ወንጌል ቀንተው ነው ምናምን ብትለኝ ታስቀኛል። የጥላውንን የጥፍሩን ቆሻሻ አትደርስም ይላሉ። ዋናው ጥፍሩ ላይ ቆሻሻ እንዳለ ካወቅሽ ይበቃል የኔ እህት። ዋናው ማመንሽ ነው። ጥፍሩ ላይ ቆሻሻ እንዳለ ከዛ በኋላ ከቆሻሻው ጋር ታነጻጽርኛለሽ፣ ችግር የለው። ጥፍሩ ላይ ቆሻሻ አለ፣ ቴንኪዩ። ዋናው ማመንሽ ሰው ነው ማለት ነው። የሚቆሽሽ ሰው ነው ማለት ነው። ስለዚህ አንዳንድ ችግሩ ሲነገር አይመምሽ። የጥፍር ቆሻሻ እንዳለው የምታስቢው ከሆነ የጥፍሩ ይሄ ነው ወንጌል አማኝ አየ በኢየሱስ ክርስቶስ ያመነች እንደሆነች የሚሰማት ሴትዮ የሆነን በእግዚአብሔር አምሳል የተፈጠረን ሰውዬ በእግዚአብሔር አምሳል ከተፈጠረ ሰውዬ እግር ጥፍር ውስጥ ካለ ቆሻሻ ጋር ታነጻጽራለች። ይሄ የወደቀ የከሸፈ ጭንቅላት ያላት ናት። አይታችኋል? እንደዚህ ናቸው አብዛኞቹ። ታሰርኩ ብዬ አልቅሼ አላውቅም። በነገር ላይ ደረቴን ነፍቼ በድፍረት ነው የምናገረው። በፍጹም ታሰርኩ ብዬ አልቅሼ አላውቅም። ሂድና ቪዲዮ ነው። ሰው ላመነበት መታሰር አለበት ብዬ ማምን ሰው ነኝ። ላመነበት ለእውነት ዋጋ መክፈል አለበት። በመኪና ብቻ የሚያስኬድ ከሆነ ጠይቅ፣ እምነትህ ሂድ ጠይቅ። ገንዘብ ብቻ የሚያበዛል ከሆነ ጥንቆላ ነው ክርስትና ነው ብለህ ቼክ አድርገው። ክርስትና እኮ መፈተን አለበት። አየ ከሐሰተኞች ጋር ደም እስከ መፋሰስ፣ ይሄ የስጋ ደም አይደለም። መንፈሳዊ ትግሌ ግን ጠንካራ ስለሆነ ቢዝነሳቸውን ነገራቸውን ስላጨነገፍኩኝ ቢችሉት አግተው ሊገሉኝ ነበረ። ምን ያህል ስጋት እንደሆንኩኝ እዛ ሰፈር እንድታቀ። እግዚአብሔር ይመስገን፣ ክብሩን እግዚአብሔር ጠቅልሎ ይውሰድ። እኔ ማንም ስለሆንኩ አይደለም፣ እግዚአብሔር ግን ክብሩን ይውሰድ። በጣም አደገኛ ስጋታቸው ስለሆንኩ አንተ ቤትክ ብቻ ሳይሆን እነሱ አዳራሽ ላብ በቦክሰር ስር እስኪፈስ ድረስ በሐሰት ትንቢታቸውና ጭፈራቸው ተባብረ ስትዘል እኔ አቡና አንተ የምትሰድበኝ የቲክቶክ አካውንት ላይ እውነቱን በመግለጥ እነሱ ሊያግቱኝ ወታደር እስኪቀጥሩብኝ ድረስ አስጨንቂያቸዋለሁ። እንድታቀው ብዬ አስጨንቂያቸዋል። ክስ እስኪመሰርቱብኝ ድረስ ማለት ነው። ይሄ እኮ ስማ ጀግንነት እኮ ነው። ስላልገባ ነው ስለምጠላይ ነው እንጂ እኮ። ለማንኛውም አንድ አገልጋይ ተሳክቶለታል የሚባለው 4000 ሰው የሚይዝ አዳራሽ ሰብስቦ ወደ ሰው ህይወት የማይገባ መንፈሳዊ ቋንቋ ደጋግሞ ስለተናገረ አይደለም። አንድ ሰው ተሳክቶለታል የሚባለው እሱ ሲነካ ጦር የሚመዙለት ምዕመኖችን ሲያፈራ አይደለም። አንድ ሰው ተሳክቶለታል የሚባለው ሰዎቹ ድሃ ሆነው መጥተው እሱ ቸርች ሲገቡ ኢኮኖሚያቸው ሲለወጥ አይደለም። ይሄ ክርስትና አይደለም። ሂድ እሱን ሌላ ቦታ ፈልገው። ዳዊት ድሪምስ ጋር ሄደክ ድሃ ነበርኩ ሀብታም ሆንኩኝ ብትል ልክ ነው። ቤተክርስቲያን ግን ድሃ ሆነ መቼ ሀብታም ሆንኩበት የምትለው አይደለም። ምክንያቱም ቤተክርስቲያን ሳይመጡ ኤቲስት ሆነው ድሃ የነበሩ ሀብታም ደግሞ የሆኑ ሰዎች አሉ። በመካከል ላይ እግዚአብሔር አለ ሳይሉ ከድህነት ወደ ሀብታምነት የተሻገሩ ሰዎች አሉ። ዘፍነው ከድህነት ወደ ሀብታምነት የገቡ ሰዎች አሉ። ሰርቀው ከድህነት ወደ ሀብታምነት የገቡ ሰዎች አሉ። ስልጣናቸውን ያላግባብ ተጠቅመው ከድህነት ወደ ሀብት የተሸጋገሩ ሰዎች አሉ። ሰው ገለው ከድህነት ወደ ሀብት የተሸጋገሩ ሰዎች አሉ። የሰው ነጥቀው ከድህነት ወደ ሀብት የተሸጋገሩ ሰዎች አሉ። በምንም ልትሸጋገር ትችላለህ። ወንጌል ድሃውን ሀብታም በገንዘብ ሀብታም የሚያደርግ ነው ካልከኝ ወንጌል ከዘረፋ ልዩነት የለውም እያልከኝ ነው። ወንጌል ድሃውን ሀብታም የሚያደርግ ብቻ ነው ብለህ ከሰበከኝ፣ ስለ ገንዘብ ብቻ ነው ብለህ ከሰበከኝ፣ ብድርና ተቋማትም ሰውን አበድረው ሀብታም ያደርጋሉ። የሆነ ነገር ይዘው ችግር የለውም። መሬት ሽጣ ሀብታም ትሆናለህ። ልብ የሌላችሁ ሰዎች ልብ ይስጥ እንዳትሉኝ። እናንተ ያላገኛችሁትን ማን ነው የሚሰጠኝ? እናንተ የላችሁም እኮ መጀመሪያ። እያስተማርኳችሁ ነው። አይገባችሁም እንጂ የምናገረው ወንጌል ነው። ወንጌል በክርስቶስ ኢየሱስ ያልነበረውን ሰው በኢየሱስ እንዲያምን የሚያደርግ ነው። ወንጌል በጨለማ የነበረውን ሰው ወደ ብርሃን የሚያመጣ ነው። ወንጌል ውሸታም የነበረውን፣ ቀጣፊ የነበረውን፣ ዝሙተኛ የነበረውን፣ ክፉ የነበረውን፣ አመፀኛ የነበረውን፣ ሰይጣን የሚጋልበው ፈረስ የነበረውን ሰውዬ
የእግዚአብሔር መገልገያ የሚያደርግ ነው። ሰይጣን የዓለምን መልክ ከህይወት ላይ ጥሎ የልጁን የኢየሱስ ክርስቶስ መልክ እንድትይዝ የሚያደርግ ነው። ሰይጣን ወንጌል የጨለማውን መልክ ካንተ ላይ አስጥሎ የልጁን የኢየሱስ ክርስቶስ መልክ እንድትይዝ የሚያደርግ ነው። ማን? ወንጌል። ምናልባት ተሳስቼ ሰይጣን ብዬ አስገብቼ ከሆነ የአፎ ለምታ ነው። አፎ በሉኝ። ሰይጣን ሀብታም ሊያደርግ ይችላል። ኢየሱስን ቻሌንጅ ያደረገው በተለይ ጾም ጸሎቱን ጨርሶ ኢየሱስን ቻሌንጅ ያደረገው ሰይጣን መጣና ይሄ ሁሉ ክብር፣ ይሄ ሁሉ ዓለም፣ ይሄ ሁሉ ነገር ለእኔ ተሰጥቶኛል አለ ሰይጣን። የዓለምን ክብር አሳይቶት ለኢየሱስ ብትወድቅና ብትሰግድልኝ ለአንተ ሰጥሃለዋል። ብራዘር ሰይጣን ብዙ ሀብታም ያደረጋቸው ሰዎች አሉ፣ ነፍሳቸውን በቅያሬ ወስዶ። ሰይጣን ብዙ ቢሊየነር ያደረጋቸው ሰዎች አሉ፣ በቅያሬው ህይወታቸውን ነጥቆ ማለት ነው። እግዚአብሔር ልጅ ኢየሱስ እንደዚህ አለ፣ እኔ ህይወት እንዲሆንላችሁ እንዲበዛላችሁ መጣው። ኢየሱስ ክርስቶስ ስለ ህይወት ነው የመጣ። አያችሁ፣ ወንጌል ይሄ ነው ቁም ነገሩ። እና አንዲት ሴት ከጥላውን አዳራሽ ስትወጣ የሰዎችን ማንነት በተለይ እዛው አዳራሽ ውስጥ ያሉ ሴቶችን ማንነት አብጠልጥላ አዋርዳ ገርዳሚ መልክ ያዙ መኪና መንዳታቸውን አጣጥላ እሷ በመልኳ መኪና እንደሚገባት አድርጋ እነሱን ስታዋርድ ጥላሁን ተጠያቂ ካልሆነ ማን ነው ተጠያቂ የሚሆነው? ጥላሁን ገሰሰ ነው ተጠያቂ የሚሆነው ከሞተበት ተቀስቅሶ? ለምንድን ነው ወገኖች የሚልኩልኝ? አይደለም መጠየቅ አለበት። ባለፈው የፓርላማ 5ኛው ዓመት መዝጊያ ላይ ዶክተሩ የተናገሩትን ንግግር ትዝ ይላቸዋል። ሁሉም ተማሪዎች ከወደቁ አስተማሪው ነው የወደቀው የሚል አባባል አለ በእኛ በአስተማሪዎች ዘንድ አለ ዶክተሩ። ፓርላማ ላይ ትምህርት ሚኒስቴር በዚህኛው ዓመት 98% ተማሪዎች ወድቀውበት 8% ነው የወደቀበት ያለፈለት። እና በዚህ ሁሉ የወደቀ ተማሪ ውስጥ የወደቀው አብሮ ትምህርት ሚኒስቴር ነው የሚል ሐሳብ ተናገሩ። እጅግ ድንቅ ነገር ነው። አየክ፣ በህይወት ተፈትነው ምእመኖች፣ በቅድስና ተፈትነው ምእመኖች ከወደቁ፣ በጽድቅ ተፈትነው ምእመኖች ያስተማርኳቸው የምትለው መጋዘን የሰበሰብካቸው ሰዎች በህይወት ፈተና ተፈትነው ሁሉም ከወደቁ ተጠያቂው አንተ ነህ። ከኢየሱስ አትማርም እንዴ? ኢየሱስ እኮ ከጥፋት ልጅ በስተቀር የሰጠኸኝን ጠብቄ ለአንተ ሰጠው ብሎ ጸለየ። ከጥፋት ልጅ ስለዚህ ኢየሱስ 12ቱን ሲቀበል ከጥፋት ልጅ ከይሁዳ በስተቀር 12ቱንም የጥፋት ልጅም በገዛ ፍቃዱ ኮብልሎ ሄደ እንጂ ኢየሱስ ክርስቶስ ያሳጣው ነገር የለም። ለነፍስም ለስጋም ብትል በገዛ ፍቃዱ ግን ወጣ። ለምን? እሱ የጥፋት ልጅ ነው። መጀመሪያ የጥፋት ልጅ ይሄ የምሰጠው እሱ ነው ብሎ በትንቢት የተነገረለት ነው። አለቀ። የጥፋት ልጅ ነው። አለቀ። ስለዚህ ኢየሱስ ክርስቶስ ተሰጡኝ ያላቸውን 11ዱን መልሶ ለአባት ሲያስረክብ ታያለ። ምዕራፍ 17 ሐዋርያት ሥራ ምዕራፍ 17 ላይ በቃ አንድ መምህር ካላበቃ ኢየሱስ ክርስቶስን በመምሰል ሰዎችን ካላበቃ ልክ አይደለም። ለዚህ ነው ጳውሎስ በምክር ልምጣባችሁ በዱላ ልምጣባችሁ ይላቸዋል የቆሮንቶስ ቤተክርስቲያንን። ለምን? የቆሮንቶስ ቤተክርስቲያን በጳውሎስ የወንጌል አገልግሎት የተተከለች ቤተክርስቲያን ስለሆነ ህይወታቸው እያንዳንዳቸው ህይወታቸው ላይ ያገባኛል ብሎ ሲገባ ታያለ። የትዳር ጉዳያቸው ላይ ያገባኛል ይላል። በእናንተ መካከል ዝሙት እንዳለ ይነገራል። ስለ ዝሙት በዝሙት ስለመውደቃቸው አግብቶት ሐዋርያው ቅዱስ ጳውሎስ ይናገራል፣ ይሰብካቸዋል፣ ይገስጻቸዋል፣ ያስተምራቸዋል። በመካከላቸው ስላለ ፍርደ ገምድልን ድሃን ያገለለ ህይወት ይገስጻቸዋል። ለምን ስትል በጳውሎስ የተተከለች ቤተክርስቲያን ናት የቆሮንቶስ ቤተክርስቲያን። አንድ መጋቢ ነኝ ብሎ ህዝብን አዳራሽን 4000 ሰው ልክ እንደ ጥላውን አይነት የራሱ ያልሆኑ ምእመኖችን ከሙሉ ወንጌል ከቃለ ሕይወት ከመሰረተ ክርስቶስ ከሕይወት ብርሃን ላጥ አድርጎ ሰርቆ ዘራፊ ነው። የምእመን ዘራፊ። እስቲ በክርስቶስ ኢየሱስ ዳግም ተወልደው
በሱ የወንጌል አገልግሎት የዳኑ ሰዎች ይጠቀሱ ቢባል አዳራሹን የሞሉት ከሱ አይደለም። ወይ ከቃለ ሕይወት ነው የመጡት ወይ ከዮናታን አክሊሉ ቸርች ነው። ዮናታንም የራሱ ምእመን የለውም። ዮናታን አክሊሉን ከሌላው የዘረፈው ነው። ግን የዮናታን ምእመን የነበሩ ሰዎች ነው የመጡት። ወይ ከዘነበ ነው የመጡት ወይ ከሌሎቹ ቦታ ነው የመጡት። በወንጌል አገልግሎት የተከላቸው። ለዚህ ነው ጳውሎስ በጣም ብዙ ሞግዚቶች አሏችሁ፣ እኔ ግን በክርስቶስ ምናችሁ ነኝ? አባታችሁ ነኝ፣ ወልጃችኋል። እኔ ግን በክርስቶስ ምን ብያቸዋል? እናንተ ግን በክርስቶስ ለእኔ ልጆቼ ናችሁ ይላቸዋል። በክርስቶስ ኢየሱስ የወለዳቸው አሁን ምናልባት አጠመቅናቸው የሚሉ እነሱም ድጋሜ የተመረቁ የተጠመቁ ናቸው። ልጅ እንደ ልጅቷ ማለት ነው። ከሌላ ቸርች የመጡ አንተ የምታስጠምቅበት እንትን ውሃ ሙቅ ነው ብለው እሱ ቸርች ሄደው የተጠመቁ ናቸው። ያንተ ለብ ያለ ነው፣ ሌሎቹ በቀዝቃዛ ነው የጠመቁን፣ አንተ ለብ ባለ ነው የምታጠምቀን ብለው ዳግም የተጠመቁ ናቸው። በክርስቶስ ኢየሱስ የወለዳቸው መንፈሳዊ ልጆቹ አይደሉም። ለምንድን ነው ይህን እውነት ስነግራችሁ የምትናደዱት? 4000 ምዕመን አፍርቶ ነው ወይ? ጥያቄ ምልክት። አፍርቶ ነው ወይ? ተናድጄ አይደለም የምነግራችሁ፣ ሪያሊቲውን ነው። በጣም አደገኛ ስለሚመስላችሁ ነው ነገርየው። ገባ? ዝና ትገነባለህ። በቲክቶክ በተቆራረጡ ቪዲዮዎች እና በዩቲዩብ ቪዲዮዎች ሰዎች ጎበዝ ተናጋሪ መሆንህን ይሰማሉ። አሁን ህይወት ሳይሆን የሚታየው፣ ኑሮ ሳይሆን ጽድቅ ሳይሆን የሚታየው፣ ፋይናንሻሊ ያለህን ቅድስና የገንዘብ ቅድስና ሳይሆን የሚታየው አሪፍ ተናጋሪነት ነው። ተናጋሪነትህ የሰበሰባቸው ሰዎች ከምን ከሙሉ ወንጌል፣ ከቃለ ሕይወት፣ ከሕይወት ብርሃን፣ ከመሰረተ ክርስቶስ ከብዙ ሰው ቸርች ሰብስበህ አምጥተሃል። ከዛ ቸርች ስም ለጥፋል። ከዛም ያንን መጋዘን ከሌላ ቸርች የተሰባሰቡ ምዕመናን፣ ኮብላይ ምዕመናን፣ እንትን የቱሪስት ቪዛ ያላቸው ፕሮቴስታንቶች አሉ። ቱሪስት ቪዛ ያላቸው በቃ ቱሪስት ቪዛ ነው ያላቸው። የቱሪስት ቪዛ እዚህ ኬንያም ደረስ ብለው ይመጣሉ፣ ኢትዮጵያንም ደረስ ብለው ይመጣሉ፣ ኤርትራንም ጎብኘት ያደርጋሉ። ከዛ ሲንጋፖር ይሄዳሉ። ከዛ ዞር ሲል ደግሞ ታንዛኒያ ይሄዳሉ፣ ታይዋንም ይሄዳሉ። ሌላም ቦታ ሄደው ጎብኝተው የሚዞሩ አውሮፓንም አይተዋል፣ ኤዥያንም አይተዋል፣ አፍሪካንም አይተዋል። እነዚህ ሰዎች እንደዛ ናቸው አብዛኞቻችሁ። እውነት ለመናገር በክርስቶስ ኢየሱስ ያለውን ወንጌል ሰምታችሁ ዳግም የተወለዳችሁበት የህይወትን ወንጌል የሰማችሁበት ቸርችን ያላችሁት ሁላችሁም አይደላችሁም፣ ተጓዦች ናችሁ። ቤት በመቀየር በትዳር ክልል በመቀየር ቸርች አጥቢያ የቀየራችሁ ሰዎችን አይመለከታችሁ። መኪና ስትገዙ ቸርች የቀየራችሁ፣ ፓስተራችሁ ተጣልታችሁ ቸርች የቀየራችሁ፣ የምትኖሩበት ሙሉ ወንጌል የሚባል ቸርች አርጅቶባችሁ፣ እነዚህ ምንም በቃ አራዶች አይደሉም፣ ፋሮች ናቸው። እዛ አራዳ ያለበት ቦታ እንሂድ ብላችሁ ወደ ቦሌ ጎራ ያላችሁ ደግሞ ምዕመኖች አላችሁ፣ እናውቃቸዋለን። እና በጣም ደስ ብሎኛል። ጥፍራችሁ ሲረገጥ አውታሩ ሲነሳ ያኮረፋችሁ ደስ ብሎኛል። የሰው ደቀ መዛሙርቶች እርግጠኛ ነኝ ጌታን ብናገር ኢየሱስን ብናገር ቪዲዮ አትሰሩብኝ። ኢየሱስን ክፉ ብናገሩ ቪዲዮ አትሰሩብኝ። ምክንያቱም የኢየሱስ ደቀ መዛሙርት አይደላችሁ። የኢየሱስ ደቀ መዛሙርቶችም ክፉን በክፉ አይመልሱም። እናንተ ግን የግለሰብ ደቀ መዛሙርቶች ናቸው። አለቀ። የግለሰብ ደቀ መዛሙርት ስለሆናችሁ ግለሰብ ሲነካ ጥፍራችሁን ታወጣላችሁ። ለዛ ነው እንደዛ ብዬ ነገርኳችሁ። በዚህም ከተናደዳችሁ ቀጥሉ። የኢየሱስ እነዚህም ሰባኪዎች አልተሳካላቸውም። ባይ ዲፎልት አዝናለሁ። ጥላውን ሰብኮ ተሳክቶለት ቢሆን ደስ ይለኝ ነበር። ስለ ኢየሱስ በጣም አውርቶ በቃ ከዛ ስለ ጳውሎስም ተናግሮ ከዛ ጳውሎስ እንዳፈራው አይነት ምዕመን አፍርቶ ቢሆን ደስ ይለኝ ነበር። ለምሳሌ እሱ ቢገፋ ምንም የማይመስል ጌታን ሲነካ ቃሉ ላይ ሲዋሽ ውስጣቸው የሚቆጡ ሰዎችን አፍርቶ ቢሆን ደስ ይለኝ ነበር። አፍተር ኦል እሱም የሱን ደጋፊዎች ነው ያፈራው። አለቅ። አልተሳካላቸው ሰባኪዎቹ። ምክንያቱም ምዕመኑ የኢየሱስ ደቀ መዝሙር ማድረግ
አለቀ። የራስ ደቀ መዝሙር ነው የሰበሰብከው። እሺ ወደ ዛሬው ቶፒክ ልግባ። ቪዲዮ መክፈት የምትችሉ ሰዎች ካላችሁ ግቡ። ማንን እኔ ሰው በፍጹም የሰው ልጅን አልፈራም። ምፈራው ራሴን ነው። ራሴን የምፈራው ራሴን እንዳልጥል ብዬ ነው እንጂ ሌላው አይደለም። ራሴን ፈራዋለሁ ስላችሁ እንደው በቃ በጣም ደካማ ጎን የራሴ እንዳልሆን ነው ፈራው እንጂ ሌላው ችግር የለብኝም። በውጭ በኩል ያለውን እግዚአብሔር ይጠብቅልኛል እና የእፎይ ቪዲዮ ያላችሁ መክፈት የምትችሉ ሰዎች ግቡልኝ። ለምን ፕሮቴስታንቶች ወንጌላውያን አማኞች ለምን በዚህ ነው ያክል ደረጃ እንደተናደዳችሁ ስላልገባኝ ነው። የተናገረው ነገር ውሸት አለ ወይ የሚለውን ነገር ማየት ፈልጌ ነው። ቪዲዮ መክፈት የምትችሉ አንድ ቁጥር ጻፉልኝ። የእፎይን ይልቅ ትልቅ ኳስ ጀምሯል እዩ ይላል አንድ ሰው። ደስ ትላለህ በጣም። አንተ ኳስ አታይም እርግጠኛ ቲክቶክ ፎር ዩ ፔጅ ነው የምታየው። እኔ ዘግቼ ቦታ ራሱ አንተ ሽንታም ይላል። ይኸውላችሁ ይሄ እኮ ነው በቃ ፕሮቴስታንት እኮ ነው። ይኸውላችሁ ስድብ ነው የያዙትኝ ሰዎቹ። እኔም ደግሞ ተሳዳቢ ነው ይሉኛል። ቪዲዮ ማሳየት የምትችሉ ሰዎች የላችሁ? ምን አይነት ስብስብ ነው? ቆይ እዚህ ያለው እንደ ቀለሜ እኔም ከአዳሚ ላፍራ እንዴ? እያነበብኩ ያለሁትኝ ቪዲዮ የሚከፍትልኝ ሰው እንዲገባ ነው። የሚጻፈው ሌላ ነው። ቪዲዮ መክፈት የምትችሉ ሰዎች ግቡና የእፎይን ቪዲዮ ክፈቱልኝ። የእፎይ የወንድማችን እፎይ የተናገረው ስህተት የለውም፣ ስህተት አለው። እኔው ቪዲዮን ክፈቱልኝ ግቡና። ቆርጠሽ ላኪላቸዋለች። ቆርጠሽ ላኪላቸው። ጭቅጭቅ ከሌለ አትመጣም። ሲጀመር ከኔ የምትቀደውም ነገር የለም። ምን ትቀዳለች? ሞዴሬተር የሰጧችሁ ሰዎች ምን እየሰራችሁ እንደሆነ አላቅም። ሚውት ስታረጉ ላይ ምንም ወይስ ሞታችሁ? ከሞታችሁ ንገሩኝ ልቀይራችሁ። ሁለት ቪዲዮ ነው የሰራው ዛሬ። የውይይት ቪዲዮ ሰርቷል ከቀለም ወርቅ ጋር ለመወያየት። ሞዴሬተሮች ከሞታችሁ አትሊስት ሞዴሬተርነቱን ለልጆቻችሁ ምናምን አውርሱ። መክፈት የምትችሉ እኔ ልክፈትልሽ። እሺ እና እሺ አንዴ ቪዲዮ ላውጣ። አውጭ ችግር። እኔ ነገር እንዴት ማስተካከል እንዳለብኝ አላወቅኩም። እንዴት ነው የሚስተካከለው? እኩል የሚሆነው ታብታብ አድርጓት እስቲ 21 ሺህ። በስማ በጣም የተባረኩ ጣቶች በስቱ ገብተዋል ማለት እዚህ ቤት ውስጥ። በእውነት እግዚአብሔር ይባርካችሁ። በእውነት ያላገባችሁ ከሆነ ታብታብ ያደረጋችሁበት ጣት ላይ ታማኝነት ያለው ባል ቀለበት ያደርግላችሁ። አሜን በሉ። አሜን። እንዲሁ ታብታብ ባደረጋችሁበት በዛው ጣታችሁ ወንዶቹም ደግሞ ታማኝ የሆነች እግዚአብሔርን የምትፈራ ሚስት ቀለበት ታደርግላችሁ። አሜን። ባለትዳር ከሆናችሁም እዛው ታብታብ ባደረጋችሁበት በዛው ደግሞ እግዚአብሔር ሌላ ታብታብ የምታደርጉት በረከት ይሁንላችሁ። አሜን አሜን። ሄድሽ እንዲ ወገን እህታችን ለምንድን ነው እንትን የምትሉት?
የምትናደዱት አንዳንድ ሰዎች ለምንድን የምትናደዱብኝ? እኔ እኮ የምትናደዱበት ነገር እኮ ቢገባኝ እኮ እናደዳለሁ፣ ወይም ማናደድ አቆም ነበር። እናንተ ምንድን ነው የሚያናድዳችሁ? ስታዩ ገና ስታዩ ምንድን ነው የሚያናድዳችሁ? እንደዚህ ተወዱኝ የለ እንዴ? ወይዬ ሲስተር አገኘሽው? ያ አውርደው ይሮሽ አሁን ልክፈት አግኝቻለሁ። እንዴት ነው ይህን ነገር ማስተካከል የሚችለው? እህታችን አደራደሩን እኔና አንቺ ብቻ ነው ያለው። አይ ቆይ እንትን እኩል እንድንሆን ነው እኔና አንቺ እንትኑን ይሄ ጥሩ ነበርኩ ቲክቶኩ ላይ ግን በቃ ፈራውኩ መልሼ ምን ላድርግ? ከፈችው ይሄኛው እንትኑን ማለት ነው የመጀመሪያው የኦርቶዶክስ አባት ይቅርታ ከጠየቁ በኋላ በአንዳንድ ሰዎች ተናዶ የሰራው ቪዲዮ አለ። እሱ በዚህ ነው መጀመሪያ ከዚህ ላይ የቆረጡት። እሺ ላሰማና ከዛች ባለው ያሉት አባት ይቅርታ ጠየቁ፣ እንመለስበታለን። ነገር ግን ዋብዬዎች እና ፕሮቴስታንቶች አብረው የቲክቶክ ኦርቶዶክሲያን እና የመሬቷ ይለያያሉ፣ የመሬቷ ሁሉም እንደዚህ ነው የሚያምኑት ጾታ አለው ምናምን ኔቨር። እኛ ጋር አንድ ሰው ተሳሳተ፣ ሰውየው ተሳሳተ ማለት ቤተክርስቲያን ተሳሳተ ማለት አይደለም፣ ይታረማል ያካል። እኛ ስህተትን አንድ ነን በሚል አድበስብሰናል። እንዳያችሁት ስህተት ሲመጣ ተሳስተሃል ብለን ቪዲዮ እንሰራለን። ዋብያዎች ያ ተጀምሮ ያላለቀ ጭንቅላት የሌለው እግር የምታመልኩትን አካል ግጠሙለት ፈልጉና ማለት ነው። የአካላት ስብስብ የሆነ ባትና እግር ያለው ጭንቅላትና አንገት ይኑረው አይኑረው ማታቁትን አሁን ፈልጉ። ፕሮቴስታንቶችም አፋልጓቸው ባይሆን አብራችሁ ስለነበራችሁ ሰሞኑን። ለማንኛውም ወደ አባታችን ይቅርታ ቪዲዮ ነው ይችን ፓርቷ ከዚህ ላይ ይቆርጣል። ስለዚህ ላይ ማውራት ፈልጌ ነው እኔ። ቆይ አንዴ ላውራ። በቃ እዚህ ላይ ብቸኛ እኔ እፎይ ላይ ያገኘሁትን ስህተት ልንገራችሁ። ጀነራላይዝድ ማድረጉ ነው። እፎይ ላይ የተገኘው ስህተት ማለት አጠቃሉ ማውራቱ። ለምሳሌ ቪዲዮ ያልሰራን በጣም ብዙ እልፍ የወንጌላውያን አማኞች አለን። ጉዳዩ ላይ ገብተን ሀሳብ ያልሰጠን ጀነራላይዝድ ማድረጉ እፎይ ትክክል አይደለም። እዚህ ቪዲዮ ላይ ግን እዚህ ቁጣ ውስጥ የከተታችሁት አብዛኞቻችሁን ወንጌላውያን አማኞች ወንጌላውያን አማኞች እዚህ ቁጣ ውስጥ የከተታችሁት ልክ የዛ ሰውዬን ስህተት ስለማውቀው ነው። የዛን አባት ስህተት የሁሉም የኦርቶዶክሳውያን እምነት እንደሆነ ወይም ደግሞ በምስባክ ላይ የተሳሳቱት ስለሆነ ኦፊሻል የሆነ አቋምና እምነት እንደሆነ አድርጋችሁ ስታራግቡ ነበር። እንደምታውቁት የዛሬ 2 ወር ኦር 3 ወር እንኳን አይሞላውም 2 ወር ገደማ አካባቢ ላይ ኡስታዝ ኡሱና እፎይ ዲቤት አድርገው ነበር። በጣም ትልቁ ነጥብ ማስጠያ የነበረው ከኡስታዝ ኡሱ ጋር ከኡስታዝ እሱ ጋር በተወያዩበት ውይይት ላይ በጣም ነጥብ ማስጠያ የነበረው የእፎይ ሀሳብ የአላህ አካሎች የተነጣጠሉ ናቸው ወይም የሚገጣጠሙ አይደሉም አይነት ነገር ነጥብ አስጥሎ ነበር እፎይ ማለት ነው። ከዚህም የተነሳ በሙስሊሙ ዓለም ላይ ወይም በሙስሊሙ የዕቅበተ እምነት አገልግሎት የሚሰጡ ሰዎች የምታውቁት ነው። ውሃብዮች እና ደግሞ ሌሎቹም ተከፋፍለው ያሉ ወገኖች እርስ በርስ ዲቤት ሲጠራሩ ነበረ። እርስ በርስ ሲጠያየቁ ነበር። ምክንያቱም ያ ውይይት ኢፌክቲቭ ሆኖ ያው መቼም ዕቅበተ እምነት ማለት የኔ እምነት ትክክል ነው የአንተ እምነት ስህተት አለበት የሚለውን ለማሳየት እና በእምነትህ ውስጥ ያሉትን ሰዎች እምነትህ ውስጥ ጸንተው እንዲቆዩ ማድረግ፣ ከእምነትህ ውጭ ያሉ ሰዎች ደግሞ የአንተ እምነት እውነተኛ መሆኑን አስበውና አምነው ወደ አንተ እምነት እንዲመጡ ማድረጊያ መንገድ ነው ዕቅበተ እምነት። በውስጥ በኩል የሚነሱ ስህተቶችን፣ በውጭ በኩል የሚነሱ ስህተቶችን ወይም በእምነትህ ላይ የተዋሹ ውሸቶችን ማጋለጥ ዕቅበተ እምነት አገልግሎት። ታጋልጣለህ፣ ትመክታለህ። ከዛ በኋላ የአንተን እውነት ደግሞ ለሌሎች ታቀብላለህ። ከዛ የተነሳ እኛ እንዲህ ነው የምናምነው እናንተ ደግሞ እንዲህ ነው የምታምኑት ብለው ከሙስሊሞች ጋር ወይም ከኡስታዝ እሱ ጋር
ውይይት አድርጎ ነበረ። ጥሩ ውይይት ነበር አለው። እህታችን አለው እያወራው ነው። ሰላም ነው? አዎ ተሰማል። እሺ የሌለው መስሎኝ ነው እና ኔትወርክ የተቋረጠ መስሎኝ ነው። ከዚህ አንጻር የተሰራ ስራ ነበረ። እኔ በጣም ደስ ብሎኝ ቪዲዮ ሰርቻለሁ በዛ ወቅት ላይ። ምክንያቱም እንደውም ገብቼ ፎይ ጋር ሀሳብ ሰጥቼ ነበረ። የኔንም እምነት ነው የመከት ክርስትናው እንዳጠቃላይ ክርስትናውን የመከትክልን በጣም ይሄ ቆንጆ ነገር ነው የተሰራው ስራ ምናምን ብያለሁ። እንደ ወንድም እንደ ስጋ ወንድም ወይም እንደ ኢትዮጵያዊ ሙስሊሞችን አንጠላቸው። ሙስሊሞችን ምንም ቅራኔ ከሙስሊም ጋር የለኝም። ግን የሚከተሉት እምነት የሚከተሉት ሀሳብ እውነት እንደሆነ አይሰማኝም። ምክንያቱም እኔ ክርስቲያን ስለሆንኩ ማለት ነው። ከዚህ የተነሳ በእሱ እስልምና ላይ እንደሚሰራ ቅበተ እምነት አገልጋይ ያሳረፈው ተጽዕኖ ከፍተኛ እንደነበረ አውቃለሁ። ያንን ተከትሎ ይህንን ሀሳብ ማስታመሚያ በጠፋበት የኔ አባት ቪዲዮ ብቅ አለ። የኛ አባት ቪዲዮ ለስላሴ ጾታ አለው የሚል ስህተት ወይም ሐሰት ወይም ኑፋቄ በሉት ሾልኮ የገባ ኑፋቄ። እሳቸው ዳህጠ ልሳን ነው ብለዋል። ምንም ይሁን ብቻ ዳህጠ ልሳንም ሆነ ምንም መድረክ ላይ ተነግሯል፣ ተሰረጫጭቷል። ይህንን ስህተት አግኝተው ሲያራግቡ የነበሩ የኛ ወንጌላውያን አማኞች አሉ። ስህተቱ ትክክል እንዳልሆነ መናገር ራሱን ችሎ ሆኖ ሳለ ግን ከእስልምና ጋር አብሮ ሆኖ አስመሳይ ምናምን የምትለኝ ኤምኬስ እያስመሰልኩ አይደለም። እውነቱን እኮ ነው የምነግራችሁ። ማስመሰል ምን ማለት ነው? እኔ ባስመስል ከእናንተ ጋር አልሆንም እንዴ? እኔ ከእናንተ ጋር ሳላስመስል እንዴት ከኦርቶዶክስ አስመስላለሁ? እኔ ከእናንተ ጋር እኮ ማስመሰል ከብዶኝ እኮ ነው። ከነቀለሜ ጋር ብትል፣ ከዮናታን አክሊሉ ጋር ብትል፣ አሉ ከምትላቸው አፖስተሎች ጋር ብትል፣ ነቢዮች ጋር ብትል ማስመሰል ስላልቻልኩ እኮ ነው የወጣሁት እንጂ ምን ጎሎብኝ? ባስመስል አስመሳይ በሆን ምን ቻሌንጅ ገጥሞኝ? ለምን ከአንተ ጋር እሳዳደባለሁ? ጀግኔ አንበሴ ትለኝ ነበር አስመሳይ በሆን። ዞሮ ዞሮ አንዳንድ ወገኖች አራገባችሁት። በተለይ ደግሞ ጋቢ ለባሹ ዳንኤል ሰሞኑን ከዮናታን አክሊሉ ጋር እያየሁት ነበር። ፎቶ ተነስቶ የሞቀበት የማይጠፉ ሰዎች አሉ። እንደ ሜሎስ እንደ ዳንኤል አይነት ሰዎች ሙቀት ያለበት ቦታ የማይጠፉ እውነት በፍጹም በህይወታቸው በደም ስራቸው ውስጥ የማይሄድ የሐሰት ቅብብሎሾች ማለት ነው። መጀመሪያ ኦርቶዶክስን እናድሳለን የሚል አቋም ነበራቸው። አልታደሳለቻቸው መሰለኝ። አሁን ፕሮቴስታንትን ያለው ላይ እናደራቸዋለን። ቢያንስ አዳሲያን እንኳን ሆኖ አልመጡም ወደ ፕሮቴስታንት። አትሊስት እዛ እናድሳለን ብላችሁ እዚህ ምን በቃ እዛ አልታደስ ብሎናል እዚህ ማደስ ልንቀጥል ነው ሁሉ ብትሉ ደስ ይለኝ ነበር። ግን እዚሁ ደግሞ መታችሁ ስህተት ውስጥ ምን ውስጥ ናቸው ያላችሁት? አትሊስት እንደ ስህተት እንኳን ባለፈው የተሳሳቱትን ስህተቶች ስትናገሩ አይደለም የዮናታንና ሐሰቶችን ስህተቶች እየሸፈናችሁ ነው የምታልፉት። አለቅ እየሸፋፈናችሁ ነው የምታልፉት። እውነትን የሚወድ ሰው ሁልጊዜ እውነትን ይናገራል። ሐሰትን የሚወድ ሰው ደግሞ የሚመቸውን ሐሰት ይቃወማል። የሚመቸውን እውነት ደግሞ ሐሰት ደግሞ የራሱ እውነት አድርጎ ይቀጥላል። ዞሮ እነዚህም ሰዎች ሲናገሩ ሰምቻለሁ። ቃል በቃል ወሃቢዮችን ወይም ሙስሊሞችን ስላሴ እንትን ስለ አላህ የነገርካቸው ነገር እንዳለ ሆኖ አብረክም አለ እንትና ማን ነው ዳንኤል ጋቢ ለባሹ ምን አለ ለእፎይ ይሄን ነገር አድርሱለት ያንተንም አባቶች ልክ ሙስሊሞችን እንዳስተካከል ብታስተካከላቸው ብሎ ስሙን ጠርቶት የማያውቀውን ሰውዬ ስሙን ጠራ። እኔ እፎይ ዕቅበተ እምነት የሚሰራው ፕሮቴስታንት ላይ አይደለም። ጋዲሳን ብትናገር አሊያም አክሊልን ብትናገር አሊያም ደግሞ ሌሎቹን መዝሙር ያሬድን ሌሎቹንም ብትናገር ያንተን እምነት ኦልሬዲ በሀሳብ እየሞገቱ ስለሆነ ፕሮቴስታንት ላይ ዕቅበተ እምነት ስለሚሰሩ ልክ ነው ሃይማኖቴን ዲፌንድ እያደረጉ ነው ብለህ ታስባለህ። አንድም ቀን የፕሮቴስታንት እምነት ላይ አስተያየት ሰጥቶ ማያውቅ እንደውም በገጠሙት አጋጣሚዎች የፕሮቴስታንት እምነት ተከታዮችም አንዳንዶቻችሁን አመሰግናለሁ እያለ ምስጋና የሚያቀርብ እፎይ አብሮም እስልምና ላይ የሚሰሩትን የፕሮቴስታንት እምነት ተከታዮች ገዝት ላይ አስቀምጦ ስለ ክርስትና ሲባል አብሮ ሆኖ ከሙስሊም ጋር በተያያዘ ዕቅበተ እምነት የሚሰራ እፎይ አንድም ቀን ስለ ፕሮቴስታንት አውርቶ አያውቅም። ነካክታችሁ ስሜታ ያደረጋችሁት ለምን? እናንተ የምታስቆጥሩ ነጥብ ኦርቶዶክስ ላይ ሳይሆን እየተቆጠረ የነበረው
አጠቃላይ ክርስትና ላይ ስለነበር ነው። ትናንትና በእፎይ ውይይት የፈረሰ የነበረው ጨለማ ሰፈርን እናንተ ይሄ የብሽሽቅ ወንጌል ስለሆነ ያዛችሁት፣ የእልህ ወንጌል ስለሆነ ያዛችሁት፣ መስቀል የያዘን አካል ማሳደድ ስለሆነ ያዛችሁት፣ በቃ ልጁን ማይሆን እልህ ውስጥ ከተታችሁት። ይባስ ብሎ ይህችን የተናገረችውን ነገር ነካክታችሁ ካናገራችሁት በኋላ ስርዓትን ሁለተኛውን ቪዲዮ ክፈችልኝ። ጠላውን ይገለጥላችኋል። ዝም በሉ። ጠላ እኮ ጥሯል። ጠላ ፀሐይ ሲወጣበት የሚጠፋ ነገር ነው። ጠላ ሁለተኛውን አሁን ውይይት የጠራውን ውይይት ንገሪ። አሁን የጠራውን ውይይት እና እኔ እፎይ ነካክታችሁ ነው። አሁን እፎይ እውነቱን ልንገራችሁ ጀነራላይዝድ አድርጎ ሁሉም ፕሮቴስታንት ከውሃብያ ጋር እንደቆም አድርጎ መናገሩ ፍጹም ስህተት ነው። ይሄ ነው ስህተቱ። ምክንያቱም እኔ አልቆምኩም። የእኔ ወዳጆች አንድም ቀን እፎይ ላይ ሀሳብ ሰተን ርዕስ አድርገን እፎይን ገብተን አናውቅም። አፕሪሺየት ከማድረግ በቀር እሱ ላይ የተዋሹ ውሸቶችን ለመግለጥ ከመሞከር በቀር ስንት ውይይቶች ነው የቀረቡልኝ። እፎይ ጋር ገብቼ የሰጡትን አስተያየት አይተው እኔ እስልምና ላይ ቅበተ እምነት አልሰራም። እንግዲህ ግን በቃ በእፎይ የተቆጠረውን ነጥብ በእኔ ሁሉ ለማካካስ የፈለጉ ሰዎች አሉ። እኔን ውይይት የጠሩኝ ማለት ነው። ተረዳችሁ አይደል? በጣም ብዙ ወንጌላውያን አማኞች ከእፎይ ጎን ናቸው። ምክንያቱ የማይካድ ወንጌላዊ አገልግሎት እያገለገለ ነው። ይሄ ልጅ ክርስትናን ነው የሚሰብከው። ኢየሱስ ክርስቶስ የዘላለም አምላክ መሆኑን ነው የሚሰብከው። ሰው የሆነው እሱ መለኮት እንደሆነ ነው የሚሰብከው። ስለዚህ በጣም ትልቅ የወንጌል አገልግሎት የሚያገለግል ልጅ ስምህን ጠርቶ ማያቅ፣ አንድም ቀን ምንም ብሎ የማያቅ ልጅ ነካክታችሁ ስታበቁ ለሰጣችሁ ምላሽ የሆነ በቃ ፕሮቴስታንት ጠል አድርጋችሁ ለማቅረብ መሞከራችሁን እጅግ በጣም ነው የምጸየፈው። ልረዳችሁ አልችልም። ማስመሳይ ልትለኝ የምትችለው እኔ ከኦርቶዶክስ ጋር ስጣላ ወንጌል አርበኛ ምናምን የምትለኝ ከሆነ ይቅርብኝ ወዳጅ። የወንጌል አርበኝነቱ አንተ አርበኛ ሁን። እሺ ክፈችው። ለሚመጣው ትውልድ ማስተማሪያ ሁሉ ልናደርግ የሚችል እውቀትን ፕሮቴስታንቱ ጋር እንዳለ ማወቅ አለብህ። እፎይ ወጥ ረገጥክ ብራዘር። ኦኬ ወጥ ረገጥክ፣ በጣም ወጥ ረገጥክ። እሺ ፕሮቴስታንት በምን ሞራሉ ነው ብለህ ያልከው? በምን ሞራሉ ነው ፕሮቴስታንት ነው ያልከው? እሺ ወይ የቪዲዮ በደንብ ሼር በማድረግ ተናገር። እውነት ለሁሉ አይ ቲንክ ለሚባለው ሼር አድርጉለትና እንዲደርሰው ማለት ነው። እንግዲህ ቃል በቃል ማርያም ታማልዳለች የሚል አላመጡም የሚል አይነት ከዚህ በፊት አንድ ጠይቀው እሱን እንደ አዲስ አሁን እያጮሁት ነው። ያጮሁበት ምክንያት ምንድነው? ሰሞኑን አንድ አባት በስህተት ለስላሴ ጾታ ከተናገሩ በኋላ ከዋብያዎች ጋር ሆነው አብረው ፕሮቴስታንቶች ጓገጭ እያሉ ነበረ። አጀንዳው ሲመታባቸው ጊዜ ተበሳጭተዋል። ህብረት ማድረጋቸውን ጠቁመን ነበረ። አናዷቸዋል ይሄ ነገር ቃል በቃል የሚላተናል እና መጽሐፍ ቅዱስ ላይ እያላችሁ ነው አይደለ? ኤግዛክቱ ወር ፋላሲ ነው አይደለም? ፈልጉት። ፋይን ቀላል ነው፣ ተናገሩና ለሁሉ። ስለዚህ እኔ አንተን ፈልግሃለሁኝ፣ ስለዚህ ቃል በቃል መጽሐፍ ቅዱስ የምትቀበል እንደመሆንህ መጠን ጫላ ጨቡዴ ሳትል መጽሐፍ ቅዱስን ብቻ ትሞግታለህ። ስለዚህ አንተ የምታመልከው አምላክህ ኮምፖዚት ኦፍ ፓርት ነው ወይንስ እንዴት ነው? እንፈትሸዋለን ማለት ነው። ያበሳጨህ ቶፒክ እንደዛ ብለን በመናገራችን የምታመልከው የፓርቶች ስብስብ ነው ወይንስ አይደለም? ታውቀዋለህ አታውቀውም? እናወራበታለን ማለት ነው። እንደማቀር ተስፋ አደርጋለሁ። የፈለግከውን ገድል ተሸከምና ና በዚህ ጉዳይ ላይ የፈለግከውን ገድላት ድርሳናት ያዝና ና። ስለዚህ የምታመልከው አንተ ግን ያው መጽሐፍ ቅዱስ ብቻ ስለምትቀበል የነጨቡዴን የነጫላን ትርጉም ስለማትቀበል አሳውቀኝ። በዚህ ጉዳይ ላይ የምታመልከውን ስላሴ ያልከውን እናያለን ማለት ነው። ሽማግሌ እሳቸውን ልኬብሃለሁ። እሳቸውም አብረው መምጣት ይችላሉ፣ ሰዓት ይዛሉ።
እፎይ ምንድነው በዚህ ልክ ግን እንደዚህ ደፍረ እንድትናገር ያደረገ ጭራሽ ብለህ እኛ የሙታን ድምፅ መስማት አንፈልግም። እንደምትሰሙት ነው እንግዲህ ከውሃብዮች ጋር አብራችኋል እያለ ይሄን ደግሞ ያለበት ዋና ምክንያት ምንድን ነው? እኛ አባት የተናገሩትን ንግግር ልክ ባለፈው እፎይ በውይይቱ ላይ ከኡስታዝ ኡሱ ጋር የፈጠረውን ዳሜጅ ኮንትሮል ሊያደርጉበት በዚህ በውሃብያ ሳይድ ያሉ ሰዎች ተፍ ተፍ ሲሉ እገዛ ስትሰጡ የነበራችሁ ወንጌላውያን አማኞች አላችሁ። አሁን እፎይ ችግሩ ቅድም እንደነገርኳችሁ እነዛን ሰዎች አይደንቲፋይ አድርጎ መናገር ቢቻል አሊያም ደግሞ አንዳንድ ፕሮቴስታንቶች በሚል ቢያስተካክለው፣ ምክንያቱም ሁላችንም እንደዚህ አይነት የሕፃን ልጅ እቃቃ ጨዋታ ላይ የምንገባ ሰዎች አይደለንም። አንዳንድ ወንጌላዊ አማኞች እንደዚህ ወይም ፕሮቴስታንቶች እንደዚህ ስትሳተፉ አይቻለሁ ከእንትኖች ጋር ብሎ ጀነራላይዝድ ባያደረገው አሪፍ ነበር። ነገር ግን ይሄንን ሰው ላይቭ ላይ ስሙን ስጠሩት ሰምቻለሁ። ስለ እፎይ ስታወሩ በጣም ልታጮው ፈልጋቸዋል። የእኚህን አባት ስህተት ልክ ሙስሊሞችን እንደምታስተካክለውና እንደምታርቀው እኚህንም አባት አስተካክላቸው ብላችሁ የሆነ በቃ አሳልፋችሁ መስጠት ላይ ሄዳችኋል። ልጁ ፎከስ ኤሪያው እስልምና ነው። እንግዲህ እንደ ሌሎቹ እንኳን ወገኖች መጥቶ ከፕሮቴስታንት ጋር ሙግት የሚቀርብ አይደለም። ጊዜውን እንዲያባክን ትኩረቱን እንዲከፍል አደረጋችሁት። በቃ ስራው እስልምና ላይ መስራት አይደል? ወደ እናንተ ዞሮ የማያይን ሰው በግድ በነገር አዞራችሁ ከእናንተ ጋር አፍላፊ እንዲከፋፈት። ከዛ ልክ አንዳንድ ወገኖች እልህ ውስጥ ከፕሮቴስታንት ጋር እናንተም እልህ ውስጥ ከኦርቶዶክስ ጋር እንደገባችሁት የዚህ የእልህ ጨምላቃ ጨዋታ ውስጥ ገብቶ እንዲጨማለቅ ነው የፈለጋችሁት። ምን አለ ሰው ትክክለኛ ኢየሱስ ክርስቶስ አምላክ አይደለም ብሎ የሚያምኑ ናቸው ሙስሊሞች። አምላክ አይደለም ኢየሱስ ብለው ነው የሚያምኑት። እነዛን ሰዎች ነው የሚሞግተው። እውነተኛ ነቢይ መሐመድ ነው ብለው ነው የሚያምኑት ሙስሊሞች። እውነተኛ የመጨረሻው ነቢዩ መሐመድ ናቸው ብለው ነው የሚያምኑት። እነዛን ሰዎች ነው የሚሞግተው። ቁርአናቸውን ነው የሚሞግተው። መጽሐፋቸውን ነው የሚሞግተው። እንደው ስራውን እንዲሰራ ብትተውትስ ወደ እናንተ ከምታዞሩት ማለት ጥቅሙ ምንድን ነው እያልኩ ያለሁት። ቀለም ይሰማል ወይስ እንደዚህ አይነት ሰዎችን ካልነካችሁ በስተቀር የሚሰማችሁ አድማጭ ያላችሁ? እናንተ እንደ ድፍን እንደ ፕሮቴስታንት ወካይ ሆናችሁ ማን ወካይ ያደረገ? አንተ የትኛው ካውንስል ነው የሾመ? የትኛዋ ቤተክርስቲያን የሾመች? እንደው ሼም ይዞን እኮ ነው ወንጌላዊነቱን ራሱ ለራስ ነው የሰጠከው። እንደምናውቀው ቤተክርስቲያን እንኳን ወንጌላዊ ብላ ያልሾመች ሹመት ከቤተክርስቲያን ያልተቀበልክ ሰው ምንድን ነው የምትፈልጉት? አሁን ይሄ ሰው ወደዛ ወንጌል የሚሰራበትን ወደዛ ጨለማን የሚያፈርስበትን ሐሰትን የሚገልጥበትን ጊዜውን ከፍለህ ከአንተ ጋር አንገት ለአንገት የሚጓተትበትን ርዕስ ሰጠክ። አሁን ምን ውይይቱን ትቀበላል? ውይይቱን ትቀበላለህ ወይ? ትወያያላችሁ? ትጨቃጨቃላችሁ እርስ በርስ? አሁን እንደ ኦርቶዶክስ ቤተክርስቲያን አማኝ ፕሮቴስታንት ልክ ነው ብሎ ላያምን ይችላል እፎይ። አንድም ቀን ግን ዞሮ ሀሳብ ሰጥቶ አያውቅም። ምክንያቱም የእሱ ፎከስ ኤሪያው እስልምና ስለሆነ አትሊስት እሱን እንኳን አታከብርም። እና እኔ ውይይት ተውት። እሱ ግን በቃ ዛሬ ለመናገር የምፈልገው ነገር አትሊስት እንደዚህ አይነት ሰዎች ምን ያህል ገመድ እየተጓተትን እንደሆነ ህይወት የሚነገርበትን በህይወት በፍቅር የሚነገርበትን እንዴት አይነት በቃ ጨምላቃ ሚዲያ እንደፈጠረን እንዴት አይነት አድርገን አሁን ባለፈው ቆርጠሽ ላኪላቸው የመሐመድ አበባውን ቪዲዮ ቆርጣ መጣች። መሐመድ አበባ የተናገረበትን ሐሳብ ማለት መሐመድ አበባው እናንተ አምላክ እንደዚህና እንደዚህ ብለው በአምላክ ላይ በጌታ ላይ የሚናገሩትን ጸፋይ ነገር ቀፋፊ ነገር ሙስሊሞች የሚናገሩትን ቀፋፊ ነገር በተመለከተ አዎ ስለሚወደን ነው ያንን ያደረገው ብሎ ለመመከት የተጠቀመበትን ነገር እንደ እንትን ማለት
በዚህ ያክል ደረጃ መሐመድ አበባው ላይ እንግዲህ ኦርቶዶክሶች ፎከስ አድርገው ሐሳብ ሰጥተው አያውቁ። እንደዚህ መጓተት እስልምና ላይ ነው መሐመድ አበባው የሚሰራው። አየህ ፎከስ የሚያደርጉ ሰዎችን አይነካም ብዙ ሰው። አሁን ግን በዚህ ያክል መሐመድ አበባውን ቃላት የምንሰነጥቅበት ከሆነ የእፎይን ቃላት የምንሰነጥቅበት ከሆነ ምንድነው ዓላማችን ነው? ተያይዞ መጥፋት ነው? ያልነካቸዋቸው እኮ አሁን ካቶሊክን ነክታቸው አታውቁ ወይስ የካቶሊክ ምዕመን የለም እዚህ ሚዲያ ላይ? አሁን ኦርቶዶክሳውያን በፍጹም ኦንሊ ጂሰስን ነክተው አያውቁም እዚህ ሚዲያ ላይ። ምክንያቱም ፕሮቴስታንትና ኦርቶዶክስ በጣም ተጠማምደዋል። በልህ ነው በቃ በስድድብ ነው ብዙውን ነገር የሚሄደው። በእውቀት የሚሟገቱ ሰዎች እንዳሉ ሆነው መሳሳቡ መጓተቱ ግን እዚህ ፕሮቴስታንትና ኦርቶዶክስ መካከል ላይ ይብሳል። አሁን ሰሞኑን አብሮኝ ስለታሰሩ ሰው አንድ ቪዲዮ ለቀቅያለሁ። ኮሜንት ላይ እየተመለከትኳችሁ ለምን ወደ ኦርቶዶክስ አትሄድም? አባ ወልደ ጊዮርጊስ አብሮኝ ታስረው ነበረ። እስር ቤት ወዳጄ ነበሩ፣ መልካም ሰው ነበሩ፣ እግዚአብሔር ይባርኩት እንኳን ተፈቱን ያልኩት። የአባ ወልደ ጊዮርጊስን መፈታት ደስታ መግለጽ ልክ እንደ መከዳት የምታስቡ ሰዎች አላችሁ። እኔ እኮ እንዴት አድርጋችሁ ነገሮች እንደምትመለከቱ አላውቅም። እና ውይይቱን ይቀበል የምትሉ ሰዎች ጌታን ከተቀበለ አይበቃም እንዴ? እናንተ ደግሞ ምንድን ነው የምትሉት? ሼም የለም እንዴ? እኔ በጣም ነው ያዘንኩት። ይሄን ለመናገር ነው ወዳጆቼ። እፎይ ፎከስ ኤሪያው እስልምና ላይ ነካክታችሁን ወደዚህ ያመጣችሁት። እሱም ጀነራላይዝድ አድርጎ መናገሩ ጠቅልሎ ወቅጦ ሁላችንን መናገሩ ትክክል አይደለም። ግን የተናገረው ሪያሊቲ ነው። በተለይ የመጀመሪያው ቪዲዮ ላይ ማን መካሪ ያለን? ፕሮቴስታንቶች ይደብራችኋል አውቃለሁ፣ እውነት ሲነግራችሁ። ግን ማን መካሪ ያለን? አሁን ስንሳሳት የምራ ማን ይመልሰናል? ተውት። አሁን አክሊልና ታላቁ የተከራከሩበት ርዕስ አለ። በውስጥ በኩል ጨርሳችሁትን አልጨረሳችሁ የሚል ቪዲዮ የምትሰሩ ወገኖች አላችሁ። እሱ እንዳለ ሆኑ አትሊስት አንተም ዝንበል የሚላቸው አባት አላቸው ኦርቶዶክሶች። አብዛኞቹን ተመልከቱ። እያስቀኗችሁ ወይም ኦርቶዶክስን ለማድነቅ አይደለም እንደዚህ ምላችሁ። ማን አባት አለን? ኃይሉ ዮሐንስ እኔ እግዚአብሔር ነኝ ይላል። ማን መካሪ አለው? ማን ይገስጸዋል? ጃፒን የእግዚአብሔር ነኝ ይላል። የኔ ቃል ይፈጥራል። ዮናታን አክሊሉ የኔ ቃል ይፈጥራል ብሎ ያስተምራል። ጻድቁ ሄደው እሱ የሚሾመውን ፓስተር አብረው ይሾሙለታል። የቃል እምነት አስተማሪው ጋር ሄደው የአብያተ ክርስቲያናት መሪ ሆኖ ደረጀ የሚባለው ሰሞንኛ አብያተ ክርስቲያናት ህብረት መሪ ተደርጎ የተመረጠው ግለሰብ ሄዶ ይሾምለታል። ማን መካሪ ያለው? ፕሮቴስታንት ሲሰጥ ሶፍት ሲጎርስ ማን ይቅር የሚያስብል? እስቲ በዘመናችሁ ከ5 ዓመት በኋላ ዮናታን አክሊሉ ኢየሱስ ክርስቶስ ከማርያም ስጋን አልተካፈለም ብዬ ያስተማርኩት ስህተት ነው ብሏል። እሱም 5 ዓመት ፈጅቶበታል ያንን እንትን ለመጠየቅ። እንደ ወንጌላዊ አማኝ ተሳስቻለሁ ብሎ የተናገረውን ነገር ፕራውድ አድርገው እኮ ነው። ዳንኤል ጌታቸው የሚባል ሰው እኔ ብዙ ትንቢት ተሳስቻለሁ ብሎ ፕራውድ አድርጎ ነው የሚያወራው። ስለዚህ ምን ይላል? ወጣቶችን እናንተም ትንቢት ስትናገሩ ልትሳሳቱ ትችላላችሁ፣ አትታክቱ፣ ቀጥሉ፣ የተሳሳታችሁ ነው የምትታረሙት ይላል እንጂ ስህተቴ ትክክል ጥፋት አምጥቷል ሰዎችን አስቻለሁ አይልም። መሰረት የምትሉት ነቢይ መሰረት ራጂ መሰረት የሚባለው ነቀምት ውስጥ ያለው ነቢይ በአንተ ምክንያት መድኃኒት ጣይ ብለህ ሰው ሞተብህ ተብሎ ሲጠይቅ የራሳችሁ ጉዳይ ብሎን የመለሰው ማን ይቅርታ አስጠየቀው? ሪያሊቲውን የተናገረው እፎይ የት ነው ውሸቱ? እኛ አባቶች አለናል። የት ነው ያለህ አባት? ጻድቁ ነው አባት። ጻድቁ ኤርሚያስ ጋር ሄዶ በቀይ ምንጣፍ የሚሄደው ጻድቁ የሐሰት አስተማሪዎችን አንገት አቅፎ የሚስመው ይቅርታ ማያስጠይቀው ጻድቁ ነው አባት? ማን ነው አባት? ዝምታ የመረጡ በደርግ ዘመን ታስረዋል ምናምን የምትላቸው ስህተት ሲያዩ አንድ ቀን እንኳን ወጥተው ማይናገሩ አባቶች ነው አባቴ ብለህ የምትጠራቸው? የትኛው ፕሮቴስታንት ቤተ እምነት መሪ ነው ሁሉም ሰው ደምጦት አድምጦት ይሄ ስህተት ነው ሲል ንስሐ የሚገባለት ማን ነው? ሪያሊቲውን የተናገረው። ለምንድን ነው የምትናደዱት? የትኛው አባት ኖሮ? አሁን እኚህ ሰውዬ እንደ ትምህርት አይሆንም። እንደ ፕሮቴስታንት ትልቅ ሰው ናቸው። ካፈርኩ አይመልሰኝ ማለት ይችላሉ፣ መብታቸው ነው። ገባ? ወጡና ግን ልክ እንዳልሆነ ቪዲዮ ሲሰራባቸው በውስጥም በኩል ሊቃውንት የሚባሉት አካሎች ሲነግሯቸው ወጡና ሊቃውንቶችን ሳማክር ስጠይቅ ልክ አይደለሁም፣ እኔ ስህተተኛ ነኝ፣ ቤተክርስቲያኔ ትክክል ናት፣ ይህን ትምህርት ተሳስቼ ሲኦል መግባት አልፈልግም፣ ተሳስቻለሁ፣ የአፎ ለምታ ነው ብለው ራሳቸውን ቶሎ አረቡ። ይሄ ታዲያ ትክክል እንደው መደነቅ የሌለበት ነው?
አባቶች አሉ እንታያለች። አንቺ ደግሞ እንደው ያንቺ ደግሞ ኮሜንት ይገባል። አባቶች አሉ አትድረቁ ፕሮቴስታንቶች። ምንም አባት የለም። አባት ይኖርሃል እኮ። እኔ ለምሳሌ አባቴ በሬቻ ነው፣ አቤል በሬቻ ነኝ። አባት አለኝ እኮ መንፈሳዊ አባቴ አይደለም እንጂ የስጋ አባት አለ። ይኖራቸዋል። ሰፈር ውስጥ አባ ምናምን የምትሏቸው ይኖራቸዋል። ስትስት ገጽ ሰው የሚመልስ ሰው አለ። ለምንድን ነው ውሸት ለመቆም የምትፈልጉት? ስትሳሳቱ እንደው የትኛው ወንጌላዊ ሲስት ማን መልሶት ያውቃል? የትኛው ማን መልሶት ያውቃል? እና እኔ አሁን ይደብረኛል። አንዳንድ እውነቶች ኩስኩስ ነው የሚል አሁን ፎይ ሲያወራ ደስ ብሎኝ እንኳን አልሰማሁትም። ኩስኩስ ብሎኛል። ምክንያቱም እኔ ፕሮቴስታንት ነኝ። ሲነገረኝ የሆነ ነገር ልክልኬኝ ሲነገረኝ አይመቸኝም። ፕሮቴስታንት ነኝ። ኮስኩሰኛል። ግን ሪያሊቲ ነው። ኮሶ ቢመርም ያሸራል ነው። ዋጣው በቃ ጠጥ። አባት የለም አባት የላችሁም። ዘማሪው እንደፈለገ ነው የሚፋንነው። ሰባኪው እንደፈለገ ነው የሚፋንነው። ነብይ ተብዬው እንደፈለገ ነው የሚሳሳተው። መድኃኒት እያስጣለ መግደል ነው። ደስታውስ አሁን ቀዝቅዞባቸዋል። ደስታውስ አገልግሎት እግዚአብሔር ይስጣችሁ። በተምነት የሰራችሁ ሰዎች በጣም ብዙ ስህተት የውሸት ትንቢት ነው የሚነገረው። ፖለቲካና ሃይማኖት ተጋብተዋል። መፋታት በጣም ከባድ እስኪሆን ድረስ በጣም ጭምልቅልቅ ያለ ነገር ነው ያለው። የትኛው አባት ነው የመከረ? የትኛው ነው አንተም ተው አንቺም ተይ የሚለው? እውነቱን ነገረ ማን? እፎይ እውነቱን ነገረ። አሁን የእፎይ ስህተት ምንድን ነው? ሁላችንንም መጠቅለሉ። ምንም ያላልን ምንወደው ምናከብረው አገልግሎቱን ምንደግፍለት ስንል በጨላ እንዳይመስልን በልባችን ይሄ ልጅ በእውነት እግዚአብሔር እየተጠቀመበት ነው ብለን ከሱ ጋር እግዚአብሔር እንዳለ የምናምን በጣም ብዙ ፕሮቴስታንቶች አለ። ወንጌል እያገለገለ እንደሆነ ያልተሰራበት ኤሪያ ላይ እየሰራ እንደሆነ የምናምን ብዙ ፕሮቴስታንቶች አለን። ጠቅለል አድርጎ ሁላችንንም ጀነራላይዝድ አድርጎ ፕሮቴስታንቶች ከውሃብያ ጋር ምናምን ሲለን እሱ ትክክል አይደለም፣ ስህተት ነው። እየነገርኩ ነው፣ ስህተት ነው። ሌላው ያወራው ግን ምኑ ነው? ስህተት ነው። አባት አለኝ ፒሪሪ መተል። አሁን እኮ ማስረጃው እንደዚህ እኮ ነው። አባት አለኝ ብሎ የሚወጣ አለ። እስቲ አንድ አባት አለን መክሮ፣ እስቲ አንድ መክሮ የመለሰን አባት እስቲ ስጡልኝ። አባት የምትለው እነ ጋሽ በቄ ሐሰተኛ ሲቀቡ ነው የሚውሉት። የትኛው ጺማቸው ነጭ ሆኑ እነ ጋሽ በቄ የሐሰት ትንቢት የሐሰት ልምምድ ሶፍት የሚሸጥ ዘይት የሚሸጥ አዳራሽ ጋር የሄዱ መንፈስ ቅዱስ እዚህ ቸርች አለ ብለው በኢየሱስ ላይ በመንፈስ ቅዱስ ላይ ሐሰትን የሚናገሩ ሰው ሆነው ነው የሐሰተኛ ደጋፊ ሆነው አባት የምትላቸው። ወይም ደግሞ ዝም ያሉ አባቶች አሉ። አዎ ዝም ያሉ ሁለት አባቶች አሉ። አንደኛ የሳቱ ስተው የሚያስቱ አባቶች ልክ እንደ ጋሽ በቃ አይነት አባቶች አሉ። ሁለተኛው አባቶች ደግሞ ዝም ያሉ አባቶች ልክ እንደነ ተስፋዬ ጋቢሶ ዝም የለም። ትውልዱ እያለቀ ነው በስተት ትምህርት። በቃ እሳቸው መዝሙር ላይ ናቸው። ኦ ጌታ ሆይ ስራ ድንቅ ነው። በቃ እሳቸው ዝማሬ ላይ አገልግሎታቸውን ፎከስ። ጥሩ ቸርች ይሄዳሉ፣ መልካም የሆነ ቸርች ይሄዳሉ፣ ልምምዱ ጥሩ የሆነ ቸርች ይሄዳሉ። አንድ ቀን ግን ወጥተው በድፍረት ደረታቸውን ሰጥተው ይሄ ስህተት ነው፣ ይሄ ውሸት ነው፣ ይሄ አመፅ ነው፣ ይሄ ነውር ነው ብለው አይጋፈጡ። ስለዚህ ሁለት አይነት አባቶች አሉ። ዝም ያሉ አባቶች በአገልግሎታቸው ብቻ ሰክነው ያሉ ዝም ያሉ አባቶች ትውልዱ ቢበላ ምን ቢበላ ወይ የጸለዩልን ከሆነ አላቅም። ጸሎታቸው ደግሞ እየጸለዩልን ከሆነ ደግሞ ባይ ዲፎልት ጸሎታቸው አልተሰማም ማለት ነው። መበላታችን ቀጥሏል፣ መዘረፋችን ቀጥሏል። ትዳር እየፈረሰ ነው፣ ሰው ጤናውን እያጣ ነው፣ ቤተሰብ እየፈረሰ ነው፣ ኢኮኖሚካሊ ሰው እየደቀቀ ነው፣ ሚሊዮነር ቢሊዮነር ሰው እየሆነ ነው። የሰው ቤት ካርታ አሽጠው ለራሳቸው ገንዘብ የሚሰበስቡ ባለጸጋ የሆኑ አይነኬ የሆኑ ሰዎችን ፈጥረናል እዚህ የሐሰት ልምምድ ውስጥ ማለት ነው። ስለዚህ ምን እያልከን ነው? ሁለት አባቶች አሉ ፕሮቴስታንቶች። አንደኛ ስተው የሚያስቱን ልክ እንደ ጋሽ በቄ ያሉ አባቶች አሉ። ልክ እንደ መጋቢ ጻድቁ ያሉ አባቶች አሉ። የሐሰተኞች የቀይ ምንጣፍ ላይ የሚመላለሱ የሐሰት ትምህርት ሳይስተካከል ከሐሰት አስተማሪ ጋር አብረው በመሆን እኔ ተቀብየዋለሁ እናንተም ተቀበሉት አይነት ፊዚካሊ የሆነ ስብከት፣ የፊዚካል ስብከት ታውቃለህ? ፊዚካል ስብከት እኔ ተቀብየዋለሁ አንተም ተቀበለው። አብሮት ፎቶ ይነሳል፣ አብሮት አዳራሽ ይገባል ምናምን፣ እንደዛ ስተው የሚያስቱ።
ሁለተኞቹ አባቶች ሐሰት እያዩ ዝም ያሉ፣ ጌታ ቢያገኛቸው ምንቅፍባችሁ ነገር አላችሁ የሚላቸው። ኦርቶዶክስ ቤተክርስቲያን አሁን አንድ የተሳሳቱ አባት ወጥተው ተሳስቻለሁ እንዲሉ ይቅርታ በአደባባይ እንዲጠይቁ ያሳትኳችሁ ምዕመኖቼ ልጆቼ ይቅር በሉኝ የሚሉ አባት አሳይተውናል። በዚህ 10 ዓመት ውስጥ አባት አይተህ ታውቃለህ እንደዚህ ያደረገ? የኢትዮጵያ ወንጌላውያን አማኞች ጋሽ በቄ በስህተታቸው ነው የቀጠሉት። መስፍን በሹ በስህተቱ ነው የቀጠለው። ኤርሚያስ ሁሴን በሐሰት ትንቢቱ ነው የቀጠለው። እዩ ጩፋ በዘይት ንግዱና በተለያየ ግልጋሎቱ ነው የቀጠለው። በዘይት ሽያጩ ነው የቀጠለው። ፎቶውን አድርጎ ዘይቱን መሸጥ ነው የቀጠለው። ሐሰት ትንቢት መናገሩን ነው የቀጠለው። ሌሎቹም ዮናታን አክሊሉ የቃል እምነት ኑፋቄውን ነው የቀጠለው። ወጣቶችን የኢየሱስ ሳይሆን የራሱ ነው እያደረጋቸው ያለው። ሌሎቹ የትኛው ምህረት ይቅርታ ሲጠይቅ አይተህ ታውቃለህ? አዎ በዚህ 10 ዓመት ውስጥ አንድ ዮናታን ይቅርታ ሲጠይቅ አይቻለሁ። እሱንም ይቅርታ ለመጠየቅ 5 ዓመት ሞልቶታል። ያው ስህተቱ ስለተረሳ ከረም ስላለ ይቅርታ ብጠይቅ እንደው ሌላው ነገር ይደበቅልኛል በሚል መንፈስ ይቅርታ ጠይቋል። አለቀ በቃ። ዮናታን አክሊሉ አባቴ ነው ይለየ ቦክሰኛ አባት ነው ያላት። የታዱሻን አይነ ያጠፋ ቦክሰኛ አባት ነው ያለ። የታይሰን ልጅ የሚሰማውን ኩራት ሊሰማክ ይገባል። አንተ ቦክሰኛ አባት ነው ያለ። የሆሊፊልድን አባት የሆሊፊልድ ልጅ የሚሰማውን ፕራውድ ማድረጋል። አባቴ ቦክሰኛ ነው የሰው አይን ያጠፋል ብለን መተማመን አለብን። ሰው ጠራ ቢሉት ራሱ መጣለ ሰውየው። ለማንኛውም ምንድነው የምትለን ካላችሁ እያልኩ ያለሁት እፎይ የተናገረው ነገር ውስጥ ስህተት ከተገኘ ስህተቱ ሁላችንም ጀነራላይዝድ አድርጎ መናገሩ ነው እንጂ የተናገረው ነገር በትክክል የፕሮቴስታንትን የሚገልጽ ነው። አዎ በጋሽ እና ለማንኛውም አንተ ማን ነው አባት ይለኛል። እኔማ ይኸው መጽሐፍ ቅዱስ ምን ይለኝ? ማንንም በምድር አባት ብላችሁ እንዳትጠሩ ከአንዱ ከእግዚአብሔር በስተቀር አባት የለም ብሏል ኢየሱስ። በቃ አባቴ እግዚአብሔር ነው ብራዘር።